صلوات ربي عليك يا خير الورى، يا أشرف الخلق ويا خير من وطئ الثرى. صلوات ربي عليك دوما يا خير بشرى. بسم الله الرحمن الرحيم. የአረብ ባህረ ሰላጤ መሬት በውስጧ ከያዘቻቸው ከፊሉ በከፊሉ ላይ የተደራረቡ ጨለማዎች፣ በውስጧ ከያዘቻቸው ሽርክ ወይም በአላህ ማጋራት፣ ክህደትና ጥመት ጋር አላህ ወደ እነሱ ተመለከተና አረባቸውንም አዕጀሞቻቸውንም ወይም አረብ ያልሆኑትንም ጠላቸው። ነገር ግን ከመጽሐፉ ሰዎች መካከል በሰው ልጆች ላይ ስለሚከሰት አንድ ክስተት ማብሰር የጀመሩ ጥቂት ቀሪዎች ነበሩ። ይኸው ለብዙ መቶ ዓመታት ተሰውሮ የነበረው የዘምዘም ውሃ ተመልሶ ፈለቀ። ይኸው የአብርሃ ጦር ከዝሆኑና ከወታደሮቹ ጋር ጠፉና ተሸነፉ። ይኸው ዓለም በሙሉ ተዘጋጅቶ አጌጠ። ይኸው ዓለም አሁን ለሚከሰት አንድ ነገር መዘጋጀት ጀመረ። እርሷ ከሺህ ዓመታት በፊት የነበረችው የአባታችን ኢብራሂም ዓለይሂ ሰላም ዱዓ ናት። አሁን እውን የምትሆንበት ጊዜ ደረሰ። ረበና ወብዓት ፊህም ረሱላን ሚንሁም የትሉ ዓለይህም አያቲክ ወዩዓሊሙሁም ልኪታበ ወልሕክመተ ወዩዘኪህም ኢነከ አንተ ልዓዚዙ ልሐኪም። ጌታችን ሆይ በውስጣቸውም ከነሱ የሆነን መልእክተኛ በእነርሱ ላይ አንቀጾችህን የሚያነብላቸውን መጽሐፍንና ጥበብንም የሚያስተምራቸውን ከክህደት የሚያጠራቸውንም ላክ። አንተ አሸናፊው ጥበበኛው አንተ ብቻ ነህና። ቀጣዩስ የማን ብስራት ነው? የዒሳ ዓለይሂ ሰላም ብስራት ነው። እንዲህ ይላል፣ ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራ ወሙበሽረን ቢረሱልን የእቲ ሚን ባዕድ እስሙሁ አሕመድ። የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ በሚመጣው አሕመድ በሚባል መልእክተኛ የማበስር ሆኜ ወደ እናንተ የተላኩ የአላህ መልእክተኛ ነኝ። የአብርሃ ጦር በተሸነፈ ጊዜ አረቦች ሁሉ አላህ ቤቱን እንዴት እንደጠበቀ፣ የተቀደሰ ስፍራውን እንዴት ዋስትና እንደሰጠው፣ ከሰማይ ወታደሮችን ልኮ በድንጋይ እንዴት እንደወገራቸውና እንደተበላ አዝመራ እንዳደረጋቸው፣ ተሸናፊዎችና የተዋረዱ ሆነው እንደተመለሱ መስማት ጀመሩ። አረቦች እንዲያውም አዕጀሞች ወይም አረብ ያልሆኑት አንድ ነገር ሊከሰት እንደሆነ አወቁ። ከዝሆኑ ክስተት በኋላ አሚናህ ቢንት ወህብ ገና እርጉዝ ነበረች። አባቱ የሞተበትን ልጅ አርግዛ ነበር። ማለትም ከመወለዱ በፊት የቲም ወይም ወላጅ አልባ ነበር። የሚንከባከባቸውስ ማን ነው? አያቱ የመካ ጌታ የሆነው አብዱል ሙጠሊብ ነበር። ከዝሆኑ ክስተት በኋላ ወደ 50 ወይም 55 ቀናት ገደማ አለፉ። ዓለምን በሙሉ በቀጠሮ ላይ ነበር። በእነዚህ ቅጽበቶች፣ በእነዚህ ደቂቃዎች ውስጥ ዓለም በሙሉ የአላህ እዝነት እንደሚወርድላቸውና ከዚያ ጨለማ በኋላ ብርሃን እንደሚጀምር ቃል ተገብቶለት ነበር። አሚና በእርግዝናዋ ወቅት ራእይ አየች። በእርግዝናዋ ጊዜ ከእርሷ ብርሃን ሲወጣ ራእይ አየች። አብሪው መብራት እርሷ አየች። ለሰዎችም ይህንን ነገረች። በዚህ ብርሃን የማንን ቤተ መንግስቶች አየች? የሻምን ወይም የሶሪያን ቤተ መንግስቶች። እነዚህ ሁሉ ምልክቶች መሆናቸውን አዩ። በሌላም ሐዲስ በሻም የምትገኘውን የቡስራን ቤተ መንግስቶች አየች አሉ። አሚና አየቻትና ለሰዎች ይህንን ነገረች። ከዚህ በፊት ሴት ተሸክማው የማታውቀውን እርግዝና ተሸከመች። አንዲት ሴት ከተሸከመቻቸው እርግዝናዎች ሁሉ በጣም የቀለለ ነበር። አሚና ሳታውቅ ተሸከመችው። በሆዷ ማንን እንደተሸከመች፣ ከእርሷ ማን እንደሚወጣና ማንን እንደምትወልድ አታውቅም ነበር። አሚና አታውቅም ነበር። 50 ወይም 55 ቀናት አለፉ። የወሊድ ጊዜ ደረሰ።
የማን ልደት? የሰው ልጆች ሁሉ በላጭ ልደት። የማን ልደት? ከአደም ልጆች ሁሉ ኩራት የሆኑት የታላቅ መሪ ልደት። የረቢዕ አወል ወር ገባ። ቀኑ ሰኞ እንደሆነ የተረጋገጠ ሲሆን ምናልባትም በረቢዕ አወል ወር በ12ኛው ቀን ሊሆን ይችላል፣ ሌላ ቀንም ሊሆን ይችላል። ይህም በ571 ዓመተ ልደት ነበር። የልደት ቅጽበቷ መጣች። ያ አላህ፣ አንተ ዓለም ሆይ ደስ ይበለህ፣ አንቺ ምድር ሆይ እልል በይ፣ እናንተ ፍጥረታት ሁሉ ተበሰሩ፣ የተወዳጁ የልደት ቀን ቀጠሮ ደርሷልና። አላሁ አክበር። በእርግዝናዋ ጊዜ እንዲሁ አየች። በእርግዝናዋና በወሊዷ ጊዜ እንደገና ከእርሷ ብርሃን ሲወጣ አየች። የወጣው ተራ ሕፃን አልነበረም። ከእርሷ የወጣው የሻምን ቤተ መንግሥቶች ያበራ ብርሃን ነበር፣ በውብና በሚያምር ሕፃን መልክ። እንደወለደችው ወዲያውኑ በመዲና ውስጥ አንድ ሰው በአይሁዶች ላይ ጮኸ። በየትሪብ ወይም መዲና የሚኖር አንድ አይሁዳዊ ሰው በዚያው ቀን እናንተ የአይሁድ ስብስቦች ሆይ፣ እናንተ የአይሁድ ስብስቦች ሆይ ሲል ጮኸ። ሰዎች ተሰበሰቡ። ምንድነው ዜናው? ምን ሆንክ አሉት። ወየውልህ፣ ምን ሆነሃል? ለምን ትጮህብናለህ? አሉት። የአሕመድ ኮከብ ዛሬ ሌሊት ወጥቷል አለ። አላሁ አክበር። አይሁዶች በመጽሐፎቻቸው ሁሉ ይህንን ነቢይ በመጠበቅ ይበሰሩ ነበር። ዛሬ ሌሊት ኮከብ ታይቷል አለ። ይህ ኮከብስ ምንድነው? አሉት። የተወለደበት የአሕመድ ኮከብ ነው አለ። ዜናው ለማን ደረሰ? ዜናው ለአያቱ ደረሰ። በጉጉት ልደቱን ይጠባበቅ ነበር። ገና ሳይወለድ ካጣው ልጁ የሚወለደውን ያንን ሕፃን ልደት ይጠባበቅ ነበር። አብዱልሙጠሊብ ሆይ ተበሰር፣ አብዱልሙጠሊብ ሆይ ተበሰር ተባለ። ምንድነው ዜናው? አለ። ጤነኛ ወንድ ልጅ መጥቶልሃል ተባለ። በፍጥነት ሮጠ። በጨርቅም ተጠቅልሎ ለማን ተሰጠ? ለአያቱ ለአብዱልሙጠሊብ ተሰጠ። ይዞ አቀፈው፣ አሸተተው፣ ሳመው። የት ይዞት ፈጠነ? ወደ ካዕባ ይዞት ፈጠነ። አላህን እየለመነና በሰጠው ነገር እያመሰገነ ቅኑ መንገድ ተወለደ። ፍጥረታትም ብርሃን ሆኑ። የጊዜም አፍ ፈገግታና ምስጋና ሆነ። አላህ ሰማይን በርሶ አበሰራትና አጌጠች። ምድርም በርሶ ምክንያት እንደ ሚስክ ሽቶ መዓዛ አወጣች። ንጋቱ በዘመን ላይ የሚኩራራበት፣ ምሽቱም በሙሐመድ ብሩህ የሆነበት ቀን። ተወዳጁ ነቢያችን ዓለይሂ ሰላቱ ወሰላም ከተወለዱ ከ7 ቀናት በኋላ አብዱልሙጠሊብ መጥቶ ለእርሳቸው አረደ። አቂቃ አወጣላቸው፣ አረደላቸው። ቁረይሾችንም በዚያ ግብዣ ላይ ጠራቸው። አብዱልሙጠሊብ ሆይ ምን ብለህ ሰየምከው ብለው ጠየቁት። ሙሐመድ ብዬ ሰየምኩት አለ። ያ አላህ፣ ምን ሙሐመድ አሉ። ለቁረይሾች እንግዳ ስም ነበር። ይህ ስም እምበዛም አይሰማም ነበር። ለምን ከቤተሰብህ ስሞች ወጥተህ ይህንን ወደድክ? አሉት። አብዱልሙጠሊብም አላህ በሰማይ እንዲያመሰግነው ፍጥረታቱን በምድር እንዲያመሰግኑት ስለፈለግኩ ነው አለ። በእርግጥም በሰማይ ያለው አመሰገኑት፣ በምድርም ያሉት አመሰገኑት። ሙሐመድ ተብሎ የተሰየመው ያ ሕፃን ዓለይሂ ሰላቱ ወሰላም በእናቱ በአሚና እቅፍ ውስጥ ቆየ። ለጥቂት ቀናት ታጠባውና ትንከባከበው ነበር። ወላሂ አሚና ሆይ ማንን እንደምታጠቢና ማንን እንደወለድሽ ብታውቂ ኑሮ። ከጥቂት ቀናት በኋላ ثوይባ ከሷ ጋር ማጥባት ጀመረች። እርሷ የአቡ ለሃብ አገልጋይ ነበረች። በማጥባቱም ትረዳት ነበር። ከዚያም እንደ አረቦች ልማድ ለልጆቻቸው በገጠር ውስጥ የሚያጠቡ ሴቶችን መፈለግ ጀመሩ። ይህንን የሚያደርጉት ልሳናቸው የበለጠ ንጹህ እንዲሆን፣ ሰውነታቸውም የበለጠ ጠንካራና ብርቱ እንዲሆን፣ ለተፈጥሯቸውም ማጥሪያ እንዲሆን ተብሎ ነው። በገጠር ውስጥ የአረብኛ ቋንቋው የበለጠ ንጹህ ነውና። በገጠር ውስጥም ሐሳቦችና ስሜቶች ይነሳሉ፣ ልቦችም ይሰፋሉ። ልጆቻቸውን
በገጠር ውስጥ የሚያሳድጉት በዚህ መልኩ ነበር። አብዱል ሙጠሊብ መፈለግ ጀመረ። አንድ ቀን የሰዓድ ኢብኑ በክር ጎሳ መጣ። ይህ በገጠር የሚኖር ጎሳ ሲሆን ከነርሱ ጋር አንዳንድ የሚያጠቡ ሴቶች ነበሩ። የሚያጠቧቸውን ሕፃናት በመካ ውስጥ ይፈልጉ ነበር። በእርግጥ ያጠቧቸዋል፣ ስጦታና ምግብም ይሰጣቸዋል። እነርሱም ሕፃናቱን ወስደው ከልጆቻቸው ጋር ያጠቧቸዋል። የመካ ሰዎችም ወጪያቸውን ይሸፍኑላቸዋል። በዚህ የሰዓድ ኢብኑ በክር ጎሳ ቅፍለት ውስጥ ሐሊማ የምትባል አንዲት ሴት ነበረች። ገና አዲስ የወለደች ነበረች። ሐሊማ ቢንት አቢ ዙአይብ አልሳዕድያ። ባሏ ማን ነው? አልሓሪፍ ኢብኑ ዓብዱል ዑዛ። ከባሏና ከሌሎች ሴቶች ጋር መጣች። እያንዳንዷ የምታጠባውን ሕፃን ትፈልግ ነበር። ነገር ግን ያቺ ዓመት በሚያሳዝን ሁኔታ የድርቅ ዓመት ነበረች። ዝናብ አልነበረም፣ ሰብልም አልነበረም። የጡት ወተት ደርቆ ሰብልም ቀንሶ ነበር። ሐሊማ እንዲህ ትላለች፣ በአንዲት ግራጫ አህያይ ላይ ሆኜ ወጣው፣ ማለትም ሴት አህያ ላይ ተቀምጬ ከልጄ ጋር ነበርኩ። ከኛ ጋርም አንድ ያረጀች ግመል ነበረች፣ አንዲት ጠብታ ወተት እንኳን የሌላት። በመንገድም ሌሊቱን ሙሉ አንተኛም ነበር። ልጄ ከረሃብ ብዛት ያለቅስ ስለነበር አስቡት። ጡቷ ደርቆ ልጇ ወተት የለውም። ከእርሷ ጋርም ያለው ግመልም ጭምር ወተት የለውም። የኸይር ዘመን፣ ሰብል የሚመረትበት ጊዜ አልነበረም። ዝናብም አልነበረም። ምንም ነገር አልነበረም መካ እስክንደርስ ድረስ ትላለች። እያንዳንዷ ሴት የአላህ መልእክተኛ ሙሐመድ ዓለይሂ ሰላቱ ወሰላም ሲቀርብላት እምቢ አለች ትላለች። ከሚያጠቡ ሴቶች መካከል አንዷ ስትመጣ ይህ ሙሐመድ የሚባል ገና አዲስ የተወለደ ሕፃን ነው፣ ትፈልጊዋለሽ ይለዋታል። እምቢ ትላለች። ለምን እምቢ ትላለች? ስለ አባቱ ትጠይቃለች። አባቱ ማን ነው? አባቱ ሞቷል፣ ይህ የቲም ወይም ወላጅ አልባ ሕፃን ነው ይለዋታል። ከዚያም ይርቃሉ። አይፈልጉም። ለምን አይፈልጉትም? ይፈራሉ። ማን ወጪውን ይሸፍንለታል? አያቱ ይላሉ። እነርሱ ግን ግድ አይሰጣቸው። ዋናው ነገር አባቱ ነው። አባት ያለውና አባቱም ሀብታም የሆነ ሕፃን ይፈልጋሉ። እያንዳንዷ የምታጠባውን ሕፃን አገኘች። ከማን በቀር? ከሚስኪኗ ሐሊማ በቀር። ለመሄድ በተሰበሰብን ጊዜ ሁሉም ተጓዦች ሊመለሱ ሲሉ ሐሊማ ለባሏ እንዲህ አለችው፣ በአላህ እምላለሁ ከጓደኞቼ መሃል ሆኜ የማጠባውን ሕፃን ሳሊዝ መመለስን እጠላለሁ። የማጠባውን ሕፃን ሳሊዝ መመለስን አልፈልግም አለች። ምን እናድርግ አላት። ወደዚያ ሙሐመድ ወደሚባለው የቲም ሕፃን ሄጄ እወስደዋለሁ አለች። ባሏም መልካም ሐሳብ ነው፣ ይህንን በማድረግሽ ምንም ችግር የለብሽም፣ አላህ በእርሱ በረከት እንዲያደርግልን ተስፋ አደርጋለሁ አላት። አናውቅም፣ ምናልባት አላህ በዚህ ሕፃን በዚህ የቲም በረከት ያደርግልን ይሆናል። ሐሊማም ወደ አሚና ሄዳ ይህንን ሕፃን እንድታጠባው ጠየቀች። አሚናም ልጇን ስታስረክብ ሐሊማን አደራ አለቻት። የአላህን ውሳኔ እዩ፣ የአላህን ክትትል፣ የአላህን ሥራ ተመልከቱ። ይህ ሁሉ በውሳኔው ነው። ሐሊማ ሕፃኑን ወስዳ ወደ ተጓዦቹ ተመለሰችና በእቅፏ አስቀመጠችው። በእቅፌ እንዳስቀመጥኩት ወዲያውኑ ጡቶቼ በወተት ተሞልተው ወደ እርሱ ዞሩ ትላለች። ሱብሓነላህ። እስኪ ጠግብ ድረስ ጠባ። ሱብሓነላህ። ይህ ብቻ አይደለም፣ የጠቢ ወንድሙም ይህ ወተት መጀመሪያውኑ የመጣለት ለብዙ ቀናቶችና ሌሊቶች በረሃብ ያደረው ከእርሱ ጋር ጠብቶ ጠገበ ትላለች። ከዚያም ተኙ። ከዚህ ቀደም በረሃብ ብዛት አይተኛም ነበር ትላለች። ባለቤቴ ወደ ግመሏ ሲሄድ ወተት ሞልታ አገኛት ትላለች። ሱብሓነላህ። ተገረመ። ከእርሷም አልቦ ጠጣ። እኔም ከእርሱ ጋር ጠጥቼ እስክንጠግብ ድረስ ቆየን። አላሁ አክበር። ይህ የኸይር ወይም የችሮታ መጀመሪያ ነው። አሁን ገና ምንም ነገር አላየሽም ሐሊማ ሆይ፣ ይህ መጀመሪያ ነው።
ገና አሁን እንደወሰድሽው ነው። በወተትሽና በግመልሽ ላይ ምን እንደተፈጠረ እይ። ባሏም ጠዋት ሲሆን ወላሂ ሐሊማ ሆይ አንድ ነገር ማወቅ ትፈልጊያለሽ? የተባረከች ነፍስን ወስደሻል አለ ትላለች። ሐሊማም በአላህ እምላለሁ ይህንን ተስፋ አደርጋለሁ አለች። ተጓዦቹ ተመለሱ። በመንገድ ላይ ሳሉ ሴቶቹና ተጓዦቹ ሐሊማን የአቡ ዙአይብ ልጅ ሆይ፣ የአቡ ዙአይብ ልጅ ሆይ ብለው ይጠሯታል። ምን ሆናችኋል አለቻቸው። ቆይ ምን ሆነሻል? ለምን በተጓዦቹ መካከል ትፈጥኛለሽ አሏት። ይህች መጀመሪያውን የመጣሽባት አህያሽ አይደለችምን? ወደ መካ ስትመጪ ተቀምጠሽባት የነበረችው አህያ ይህች ራሷ አይደለችምን? ሐሊማም አዎ በአላህ እምላለሁ ራሷ ናት ትላቸዋለች። እነርሱም እንግዲያው ታላቅ ነገር አላት ይላሉ። ይህች አህያ ታላቅ ነገር አላት። አጂብ! ፍጥነቷና እንቅስቃሴዋ ተለወጠ። አስቡት፣ አሁን ወዴት እየተመለሱ ነው? ወደ አገራቸው እየተመለሱ ነው። በየሌሊቱም ወተትና ፈጣን አህያ ወደ አገራቸው እስኪደርሱ ድረስ። ነገር ግን ችግሩ አገራቸው ድርቅ መጥቶት ነበር። ምንም አይነት ሰብል አልነበረውም፣ ደርቆ ነበር። ማለትም ከነርሱ ጋር ያሉት በጎችና ሌሎች እንስሳት የሚሰማሩበት ቦታ አልነበራቸው። ሐሊማ እንዲህ ትላለች፣ ወደዚያች ምድራችን በተመለስን ጊዜ ከወተቱ ጠግበን ማለብና መጠጣት ጀመርን። እንደኛ አንዲት ጠብታ ወተት እንኳን የሚያልብ ሰው አልነበረም። ምድር ሁሉ አበበ፣ አበቀለች፣ ለመለመች። ምድሪቱ ሁሉ ወደ አረንጓዴነት ተለወጠች። ሱብሓነላህ! አስቡት፣ ተወዳጁ ወደዚያ ቦታ እንደደረሱ ምድሪቱ ከደረቅ ወደ አረንጓዴነት ተለወጠች። በጎቿና ግመሎቿም በዚያች ምድር ላይ መሰማራት ጀመሩ። ይህ ብቻ አይደለም። በዙሪያዋ ያሉ የድንኳን ሰዎች እንስሳዎችንና በጎቻቸውን ወዴት ያመጡ ነበር? ወደ ሐሊማ መሬት። እስከ መጨረሻም አንዳቸው ለሌላው የአቡ ዙአይብ ልጅ እረኛ በሚሰማራበት ቦታ አሰማሩ ይባባሉ ነበር። ሐሊማ በጎቿን በምትወስድበት ቦታ ሁሉ ከእርሷ ጋር ሁኑ። በረከቱ ወዴት እንደሆነ እዩ። በሐሊማ ላይ ብቻ አይደለም፣ በዙሪያዋ ባለው ምድር ላይ ብቻ አይደለም፣ በሐሊማ ዙሪያ ባሉ ድንኳኖች ሁሉ ላይ ነው። በሰዓድ ኢብኑ በክር አገር በሙሉ ላይ ሐሊማ እንዲህ ትላለች፣ አላህም በረከቱን ሲሳዩን ማሳየቱን ቀጠለ ትላለች። በአላህ እምላለሁ ይህ ሕፃን ሲያድግ፣ ይህ የሚጠባው ሕፃን ከሌሎች ወንዶች ልጆች ጋር የማይመሳሰል እድገት አደገ። ሐሊማ ማን እንደሆነ የማታውቀውን ሕፃን ስታጠባ አስቡት። ሐሊማ አንድን ሕፃን ስታሳድግ፣ ስትመግብ፣ ስትንከባከብ፣ ስትሸከም፣ ከሕፃን ጋር ስትተኛ አስቡት። ይህ ሕፃን ማን እንደሚሆን አታውቅም ነበር። ያ አላህ! በጉጉት የሚጠበቀው ያ ሕፃን አደገ። እውነትን ለብሶ በብርሃን ተሸፍኖ በእጁ ውስጥ የሚመራ ችቦ አለ። በአፉ ውስጥም ብስራት አለ። በዓይኖቹ ውስጥም የውሳኔ ጽናት አለ። ተወዳጁ በሰዓድ ኢብኑ በክር አገር ቆየ። ሐሊመቱ ሰዓድያ ታጠባው ነበር። የሕዝቡ አጥቢ ሴቶች በጭካኔና በግድ የለሽነት ከማጥባቱ በተመለሱ ጊዜ አምላክ በተመረጠው ነቢይ ላይ በፍጥረታት ሁሉ በላጭ ላይ በለጋሷ ሐሊማ ቸርነት አደረገ። አጥብተዋለችና በዘመኗ ከደመቀው ፊቱ የተነሳ በረከቶች ወረዱ። ከተጋፈጠችው ድርቅ በኋላ በደስታና በምቾት ሕይወት ትኖር ጀመር። ተወዳጁ ዓለይሂ ሰላቱ ወሰላም ትንሽ ሕፃን እያሉ 2 ዓመታትን ከሐሊማ ጋር አሳልፉ። ትንከባከባቸው ነበር፣ ታጠባቸው ነበር። በእነዚህ 2 ዓመታት ውስጥ እንደ ሌሎቹ ወንዶች ልጆች ሳይሆን ብርቱ ሆነው አደጉ። ከነርሱ ጋር መጫወት፣ መብላት፣ መናገር ጀመሩ። እዚህ ላይ 2 ዓመታት አለቁ። ይህ ሕፃኑ ወደ እናቱ የሚመለስበት ቀጠሮ ነበር። ነገር ግን ሐሊማ ይህንን አልፈለገችም፣ ባሏም እንዲሁ። ምክንያቱም በረከቱ የወረደላቸው ከዚህ ሕፃን ከዚህች የተባረከች ነፍስ ጋር ነበርና።
ከዚያም ልጁን ይዛ ወደ ናፈቀችው አሚና ተመለሰች። ሐሊማም እንዲህ አለች፣ አሚና ሆይ ልጁን ከኔ ጋር ብትተዩ አለቻት። ለምን እተዋለሁ አለች። እስኪ ጠነክር ድረስ ማለትም ጥንካሬውና ወጣትነቱ እስኪ ጨምር ድረስ እኔ እፈራለታለሁ አለች። ከምን ትፈሪያለሽ አለቻት። የመካን በሽታ እፈራለታለሁ አለች። እናቱንም ማሳመኗን ቀጠለች። አሚናም እስክትስማማ ድረስ። ይህም በአላህ ውሳኔ ነበር። ለምን? ምክንያቱም እስከ አሁን ያልተከሰተ አንድ ነገር ነበርና። ወስዳ ከእርሷ ጋር መለሰችው። ሐሊማ ምን ያክል እንደተደሰተች፣ ባሏ አልሐሪፍ ምን ያህል እንደተደሰተ፣ ልጆቹስ በማን መመለስ ምን ያህል እንደተደሰቱ፣ ሙሐመድ ትንሽ እያለ ወደ አገራቸው በመመለሱ። 2 ዓመታትም እንዲሁ አለፉ። በዚህ ቦታ ሙሐመድ ዓለይሂ ሰላቱ ወሰላም በመኖራቸው በረከቱ ቀጠለ። ከማን ጋር ይጫወታሉ? ከጥቢ ወንድማቸው ጋር። በድንገት ጅብሪል ዓለይሂ ሰላም ወደ እርሳቸው መጣ። ጅብሪልና ከእርሱ ጋር ሌላ መልአክ አለ። በ2 ነጫጭ በራሪዎች መልክ እንደነበሩ ተብሎ ይነገራል። በሌላም ዘገባ በ2 ሰዎች ተመስለውም እንደመጡም ተብሎ ይነገራል። ሕፃኑ ሙሐመድ ዓለይሂ ሰላቱ ወሰላም ሲያያቸው ከነርሱ ፈራ። ወንድማቸው ምንም አይታየውም ነበር። ነገር ግን ሙሐመድ ዓለይሂ ሰላቱ ወሰላም ያዩ ነበር። ጅብሪልም ይዞ በምድር ላይ አስቀምጠው፣ ልጆቹም ይጫወቱ ነበር። ሙሐመድ ዓለይሂ ሰላቱ ወሰላም በምድር ላይ ሲወድቁ ሲያዩ ልጆቹ ፈሩ። ሙሐመድ ዓለይሂ ሰላቱ ወሰላም በድንገት በምድር ላይ ወደቁ። ሙሐመድ ዓለይሂ ሰላቱ ወሰላም ያን የዕድሜያቸው 4 ነበር። ከዚያም ጅብሪል መሬት ላይ ካስቀመጧቸው በኋላ ደረታቸውን ሰነጠቁ፣ ልባቸውንም አወጡ። ልቡን ሰንጥቆ ከእርሱ አንድ የረጋ ደም አወጣ። ጥቁር ነገር፣ ጥቁር ነጥብ፣ ጥቁር የረጋ ደም። ከዚያም ከእርሱ ጋር ለነበረው ለሁለተኛው መልአክ ይህ የሸይጣን ድርሻ ነው አለው። هذا حظ الشيطان الله أكبر። ከዚያም ልቡን ወስዶ በወርቅ በተሰራ ጎድጓዳ ሳህን ውስጥ አመጣው። በውስጡም የዘምዘም ውሃ ነበር። አሁን ልጆቹ የት ናቸው? ሸሽተዋል። ወንድማቸውስ ወዴት ሄደ? ወደ ሐሊማ። እናቴ ሆይ ሙሐመድን ድረሽለት፣ እናቴ ሆይ ሙሐመድን ድረሽለት። ልጆቹ ወደ እናቶቻቸው ፈጠኑ። ሐሊማም ከልጇ ጋር ወንድምህ የት ነው? ወንድምህ የት ነው ብላ ፈጠነች። ወዴት ሄደች? ወደ ሙሐመድ ዓለይሂ ሰላቱ ወሰላም። ሐሊማ እንደደረሰች በምድር ላይ ተኝቶ አገኘችው። ቀለሙ ጠፍቶ ነበር። ቀለሙ ተለወጠ። የነቢዩ ዓለይሂ ሰላቱ ወሰላም ቀለም እንደተለወጠ አስቡት። ሐሊማም ወደ እርሱ መጣ፣ ወስዳ አቀፈችው። ምን እንደተፈጠረ አታውቅም ነበር። ደረቱ ተሰነጠቀ፣ ልቡ ወጣ። የሸይጣን ድርሻ የሆነውን የረጋ ደም ወይም ጥቁሯ ነጥብ ወጣች። ልቡ ታጠበ፣ ወደ ቦታው ተመለሰ፣ ደረቱም ተሰፋ። ከዚያም 2ቱ መላእክት ከኋላ ወደ ግራው ትከሻው አካባቢ ምልክት አደረጉበት። ምልክት ስጋውም እንደ ከፍ ያለ የተሰፋ ነገር ሆነ። ይህም የነብይነት ማህተም ይባላል። በማን ላይ ተደረገ? በዚያ ትንሽ ሕፃን ላይ። ሐሊማም በፍርሃት ወሰደችው። ልጄ ሆይ ልጄ ሆይ ምን ተፈጠረ? ልጄ ሆይ ምን ሆነ? ከዚያም በአላህ እጠብቅሃለሁ፣ በአላህ እጠብቅሃለሁ፣ ምን ተፈጠረ አለች። ወደ ባሏ ወስዳ የተፈጠረውንና ልጇ የነገራትን ነገረችው። ባሏም ወደ እናቱ መልሽው አላት። ለምን አለች። አንድ ነገር ይደርስበታል ብዬ ፈራለሁ። ከዚያም ቁረይሾች ሁሉ በእኛ ላይ ይነሳሉ አለ። ምን እየተፈጠረ እንደሆነ አያውቁም። አሁን ሕፃኑ መዘጋጀት እንደጀመረ አያውቁም። ዕድሜው 4 ዓመት ሲሆን የሸይጣን ድርሻ እንደተወሰደ አያውቁም። ማን እንደመጣለት አያውቁም። እርሱ የመላእክት ታላቃቸው ነው፣ ተራ መልአክ አይደለም። ይህ ጅብሪል ራሱ ወርዶ ነበር። በጅብሪልና በሙሐመድ ዓለይሂ ሰላቱ ወሰላም መካከል ጓደኝነት ከነዚያ ቅጽበቶች ተጀመረ። ባሏም መልሹ መልሹ፣ ሕፃኑ አንድ ነገር ይሆንና እኛ ኃላፊነቱን እንወስዳለን፣ ቁረይሾችም ሁሉ በእኛ ላይ ይነሳሉ ይላታል። ግመሏን ወስዳ የ4 ዓመት ሕፃኑን ይዛ በፍጥነት ወዴት ሄደች? ወደ አሚና ሄደች።
ወደ አሚና እንደደረሰች በፍጥነት የ4 ዓመት ሕፃኑን አመጣችና የሙሐመድ እናት ሆይ አሚና ሆይ አደራዬንና ኃላፊነቴን ተወጥቻለሁ አለቻት። ምን ተፈጠረ? ካንቺ ጋር እንዲቆይ በጣም ትጓጉ ነበርሽ፣ ለምን መለስሽው? አለቻት። ምንም ነገር የለም ውሰጁ፣ ጨርሰናል፣ ምንም ነገር የለም አለች። ከዚያም መጨረሻ ላይ የተፈጠረውን ነገር ነገረቻት። ወንድሙ እንዲህ ሲለን መተን እንዲህ ሆኖ አየነው፣ በደረቱም ላይ ምልክት አለ፣ በትከሻው ላይ ምልክት አለ። እኛ ምን እንደተፈጠረ አናውቅም። አሚና ዜናውን ስትሰማ የፈራች ይመስላችኋል? አይደለም፣ እርሷ አሚና ናት። እርሷ የነቢያችን አለይሂ ሰላቱ ወሰላም እናት ናት። አሚናም እንዲህ አለች፣ ሐሊማ ሆይ ከሸይጣን ፈራሽለት? አለቻት። ሐሊማም አዎ አለች። አሚናም በፍጹም በአላህ እምላለሁ ሸይጣን በእርሱ ላይ ምንም መንገድ የለውም፣ ለዚህ ልጅም ታላቅ ነገር አለው። ስለዚህ ተዩ ሐሊማ ሆይ አለች። እስከ ቀጣዩ ክፍል አላህ በሰላም ያቆየን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።